ዘ ሽፍት የተሰኘውን ፊልሜን ለማስመረቅ ወደ ሎስ አንጀለስ ሄጄ ነበረ። እዛም በነበርኩበት ሰዓት ላይ አንድ ሞል ውስጥ እያለሁ የ39 ዓመት ጎልማሳ እዛው ሞል ውስጥ ያጋጠመኝና እሱም አስቁሞ ሰላም ሊለኝ ይሞክራል። ሰላም ምን ልርዳህ አልኩት። ስሙ ቪንሰንት ይባላል። ነገር ግን አንድም ቃል ከአፉ ሊያወጣ አልቻለም። ትግል ነው። ይሞክራል፣ ሊሆንለት አልቻለም። የመንተባተብ ችግር ያለበት ሰው ነው። ይህም መንተባተብ ደግሞ ቀላል የሚባል አይደለም። ሁለት ቃላቶችን አንድ ላይ በትክክል ማለት አይችልም። ታዲያ የቴሌቪዥን ፕሮግራሞችን ይመለከታል። በተጨማሪም ደግሞ ብዙ መጽሐፎችን አንብቧል። ስለ ስራዎቼም በደንብ ያውቃል። አፉም የተሳሰረው ገና የ3 ዓመት ሕፃን ልጅ እያለ ነው። ከዛ ጊዜ ጀምሮ እንደ ልቡ ማውራት አይችልም ነበር። ታዲያ እኔ ጋም ከመጣ በኋላ በምንም አይነት መንገድ ልትረዳኝ ትችላለህ ሆይ ለማለት ሞከረ። እኔም መልሼ አንድ ጥያቄ ጠየቅኩት። አይምሮህ ውስጥ በምናብህ በኢማጂኔሽንህ ያለምንም መንተባተብ ስታወራ ራስህን መመልከት ትችላለህ ሆይ አልኩት። አይ አልችልም ብሎ መለሰልኝ። እንደዛ ከሆነ መልካም ቀን ይሆንልህ፣ ልረዳህ አልችልም ብዬ ልክ እንደዞርኩ ቆይ ብሎ የሆነ ድምፅ አወጣ። እሺ እችላለሁ ብሎ መለሰልኝ። በአይምሮዬ ከሆነ እችላለሁ አለ። አዎ እኔም ሲጀመር የጠየቅኩ በአይምሮህ ውስጥ እንድታደርገው ነው አልኩት። ከዛ መልሼ ሁለተኛ ጥያቄ ጠየቅኩት። አሁን ያንን ማድረግ ከቻልክ ከዛ መጨረሻ ላይ ሆነ መኖር ትችላለህ ወይ? በአይምሮህ ውስጥ መናገር ትችላለህ? ስለዚህ የምርም እንደሚናገር ሰው ሆነ መኖር ትችላለህ ወይ ብዬ ጠየቅኩት። ይህንን ለመመለስ በጣም ከብዶት ነበር። ነገር ግን በምናብህ ውስጥ በዚህኛው እውነታ ውስጥ መኖር ትችላለህ ወይ አልኩት። የዛኔ አዎ ብሎ መለሰ። እኔም መልሼ ሶስተኛ ጥያቄ ጠየቅኩት። እሺ እንዴት ነው የሚሰማ? ስሜቱ ምንድን ነው አልኩት። እያወራህ ነው? ማውራትም ትችላለህ? የፈለግከውን ነገር እንዳለ አግኝተሃል? ማለትም መናገር ችለሃል? ስለዚህ ስሜቱ እንዴት ነው አልኩት። አሁንም እየተንተባተበ እንደምንም ብሎ ቃላቶቹን ሰካክቶ በጣም ደስ የሚል ስሜት አለኝ። መናገር ከፈለክ ከዚህ በኋላችን ስሜት እንዳትለቃት፣ ሁሌም ቢሆን አብራህ ትሆን ብዬው በዛው ተለያየን። አሁን እናንተ ስልኬ ላይ ብትደውሉ እና እኔም ማንሳት ባልችል በጥሪው መጨረሻ ላይ ድምፄን ትሰሙታላችሁ። ሄሎ ዶክተር ዌይን ዳየር ጋር ነው የደወላችሁት? ጥሩ ስሜት እንዲሰማኝ እፈልጋለሁ። ስለዚህ አሁን የምታስቀምጡልኝ መልእክት ጥሩ መልእክት ካልሆነ የተሳሳተ ሰው ጋር ነው የደወላችሁት። ምናልባትም ዶክተር ፊል ጋር ብትደውሉ ይሻላል የሚል መልእክት ነው ስልኬ ላይ ያስቀመጥኩት። ዶክተር ፊል ያው ብዙ አሳዛኝና አስደንጋጭ የሆኑ ታሪኮችን ስለሚያቀርብ ወደ እሱ ሬኮመንድ አደርጋቸዋለሁ። ሙክተናንዳ ሁሌም ቢሆን ተማሪዎቹ ወደ እሱ ሲመጡ አንድ ጥያቄ ይጠይቃቸዋል። በጥሩና በአምላክ መካከል ያለው ልዩነት ምንድን ነው ይላቸዋል። መልሱንም የማያውቁ ከሆነ በእጁ የዜሮ ምልክት ያሳያቸዋል። ምንም ልዩነት የለውም እያላቸው ነው። አምላክም ማለት ጥሩም ማለት አንድ ነው። ጥሩ ስሜት ተሰማችሁ ማለት አምላካዊ ስሜት ተሰማችሁ ማለት ነው። እዚሁ አሜሪካ ውስጥ ድንቅ ከሚባሉ አስተማሪዎች መካከል አንድ ሌክቸረር ይኖር ነበረ። በ1970ዎቹ ዓመተ ምህረት ነው ህይወቱን ያጣው። ኔቪል ጎዳርድ ይባላል። እሱም ዘ ፓወር ኦፍ አሳምፕሽን የሚል አንድ ኮንሰፕት አለው። ይህም ማለት አንድን ነገር ነው ብላችሁ ካመናችሁ ያ ነገር ይሆናል የሚል አስተምሮት ነው። እዛ ላይም ታዲያ አሲዩም ዘ ፊሊንግ ኦፍ ዘ ዊሽ ፉልፊልድ ይላል። ምኞታችሁ ከተሳካ በኋላ ያለውን ስሜት እንዲሰማችሁ ማድረግ አለባችሁ ማለት ነው። የምትመኙት ነገር የምትፈልጉት ነገር በዚች ምድር ላይ ባይታይም ምንም አይነት ማስረጃ ባታገኙም ያንን ነገር እንዳለ አድርጋችሁ ልታስቡ ልታምኑ ይገባል። ስሜቱን መኖር ይገባል ይላል። ታዲያ አሁን ስሜት የሚባለው ነገር የት ነው ያለው? ልባችሁ ውስጥ አለ። ጋት ፊሊንግ የሚባል ደግሞ አለ። ውስጤ ነገረኝ ብላችሁ የምታስቡት ማለት ነው። እዛ ጋርም ይሰማችኋል። በተጨማሪም ደግሞ አይምሯችሁ ውስጥ ያ ስሜት ይኖራል። አንዳንዶች በህልም ውስጥ መኖር ይሉታል። ሊቪንግ ኢን ፋንታሲ ወይንም ደግሞ በቅዠት ዓለም ውስጥ እውነታ ባልሆነ ዓለም ውስጥ መኖር ይሉታል። ነገር ግን ሁሉም ክሪኤሽን ሁሉም ፈጠራ ወደ ህይወት የሚመጣው መጀመሪያ ያዛ ነገር ውስጥ በአይምሯችሁ ስትኖሩ ነው። አሁን ከሚንተባተበው ከቪንሰንት ጋር ከመለያየታችን በፊት አንድ ትልቅ ፈተና ይጠብቃል ብዬው ነበር። ከዚህ በኋላ ስለመንተባተብ ሰው ሲያወራ ስትሰማ ወይንም ደግሞ ርዕሱን የሆነ ቦታ ስትሰማው እዛ ርዕስ ላይ እዛ ነገር ላይ ሐሳብህን ትኩረትህን እንዴት ነው የምታደርገው አልኩት። ሁለት አይነት ትኩረቶች አሉ፣ ሰብጀክቲቭ አቴንሽን እና ኦብጀክቲቭ አቴንሽን። ኦብጀክቲቭ አቴንሽን ምንድን ነው ካልን ውጫዊ የሆኑ ነገሮች የእናንተን ቀልብ ወይንም ሐሳባችሁን ሲሰርቋችሁ ትኩረታችሁን ሲያገኙ። ይህ ማለት ምን ማለት ነው? ቪንሰንት ተብታባ ነው። ስለዚህ አሁን ስለመንተባተብ የሆነ ሪሰርች ሲወጣ እዛ ጥናት ላይ የሆነ ሰው ለ30 ዓመት ሲንተባተብ ከቆየ በፍጹም ሊድን አይችልም የሚል ውጤትን ካሳዩት ያንን ያምነዋል ወይስ አያምነውም የሚለው ነው። ምክንያቱም ያ ከውጭው ከሱ ውጭ የመጣ ነገር ነው። ኦብጀክቲቭ የተባለውም ውጫዊ የሆነ ነገር ስለሆነ ነው። አሁን ደግሞ ሰብጀክቲቭ አቴንሽን ምንድነው ካልን ያ ነገር ሲነሳ ወይንም ደግሞ ጥናቱ ያረጋገጠው ይሄ ነው ተብሎ መጥፎ ነገር ቢጻፍ እንኳን ጥናቱንና ውጫዊ የሆኑ ማንኛውንም ነገር ከማመን ይልቅ እሱ ወደ ራሱ ኢማጂኔሽን ውስጥ በምናብ ወደ ተመለከተው ማውራት ወደሚችለው ቪንሰንት ይመለስና የሚናገረውን ቪንሰንት ያምነዋል።
የዳነውን ማውራት የሚችለውን ነፃነት ያገኘውንና ደስተኛ የሆነውን ቪንሰንት ማሰብ ከቻለ ሁሌም ቢሆን ትኩረቱንም እዚህ ውስጥ ማስቀመጥ ከቻለ ያ ሰው ሰብጀክቲቭ አቴንሽን አለው ማለት ነው። ውስጡ ላለው ነገር ነው ሀሳቡ፣ ትኩረቱ፣ ሁሉም ነገሩ። ኦብጀክቲቭ አቴንሽን ቢኖረው ኖሮ ግን ያንን ጥናት ሲመለከት እውነታቸው ነው፣ ከዚህ በኋላ ማውራት አልችልም፣ ከዚህ በኋላ እንደ ማንኛውም ሰው ልሆን አልችልም ብሎ ማሰብን ይጀምራል። ብዙ ሰው የሚዘናጋው እዚህ ጋር ነው። እምነቱንም የሚያጣው በዚህ መንገድ ነው። አንዲት ሴት እድሜዋ 29 30 ዓመት ስለሞላ ማግባት አትችይም፣ አሁንማ መሸብሽ እየተባለ ስለሚወራ ብቻ ያንን ወሬ ያንን የሰውን አስተያየት ወስዳ እውነታ ካረገችው ማለትም ካመነችው ኦብጀክቲቭ አቴንሽን አላት ማለት ነው። እሷ ግን የምትፈልገው ማግባት ከሆነ ወይንም ደግሞ ትክክለኛው ሰው እስኪመጣ እየጠበቀች ያለች ሴት ከሆነች ግን በአይምሯ በምናቧ እጇ ላይ ቀለበት እንዳደረገች እያሰበች ጣቷ ላይ ያለውን ቀለበት ፊል እያደረገች እየዳሰሰች ምን ያህል ደስተኛ እንደሆነች እያሰበች በዛ ሰብጀክቲቭ አቴንሽን ውስጥ ትኖር ነበረ። ያንን በአይምሯ ያደረገችውን ነገር ታምነው ነበረ። ሰዎችም መተው ከዚህ በኋላማ ምንም ደህና ሰው አታገኝም፣ አሪፍ የሚባሉት ባሎች ወጣት ሴቶችን ብቻ ነው የሚፈልጉት ብለው ቢነግሯት እንኳን እሷ እንዳገባች እያወቀች ነው የምትሄደው። ማለትም ባሏ የምርም እዚች ምድር ላይ እስኪመጣ ድረስ እዚች ምድር ላይ የምርም እስክትጋባ ድረስ እየጠበቀች አይደለም። በኢማጂኔሽኗ ውስጥ አግብታ እንዳገባች ሴት ሆናለች። ትኩረቷ ምን ጊዜም ቢሆን ሰብጀክቲቭ እስከሆነ ድረስ ማለትም ደግሞ አይምሮ ውስጥ ያለውን ነገር ብቻ እስካመነች ድረስ ያ ነገር የምርም እውነት እንደሆነ ደግሞ ስሜቱንም ማግኘት ከቻለች ያ ያሰበችው ኢማጂን ያደረገችው ነገር የእሷ ሪያሊቲ ይሆናል፣ እውነቷ ነው የሚሆነው። ስለዚህ ያገባች ሴት መሆን ማለት ምን ማለት ነው? ብታገባ ኖር ያቺ ሴት ምን ይሰማታል? ያንን ስሜት ነው የምትይዘው። ደስተኛ ትሆናለች፣ በባሏ ትኮራለች፣ ባሏን ትወደዋለች፣ ባሏም ይወዳታል፣ እንደሚወዳትም ታውቃለች። ይሄ ሁሉ ስሜት ይሰጣታል። ታዲያ ሁሌም ቢሆን የሆነ ሰው ኔጌቲቭ የሆነ ነገር ሲያነሳ ወይንም ደግሞ እንደማታገባ ሲያስታውሳት፣ ቤተሰቦችም ረፈደብሽ እኮ ቶሎ ባላግቢ እያሉ ሲያስጨንቋት፣ ሁሌም ቢሆን ቤተሰቦቿን ከመስማት ይልቅ ወደ ራሷ እውነታ ትመለሳለች። ያኔ እምነት ያላት ሴት ሆነች ማለት ነው። የፈለገችው የጠየቀችው ነገር ሁሉ ይደረግላታል። ሀብትን የሚፈልግ ማንኛውም ሰውም ይህንን ተመሳሳይ ነገር ነው ማድረግ ያለበት። ሀብታም ነኝ እያለ ኢማጅን የሚያደርግ ከሆነና የምርም ያንን እውነታ እያመነ የሚሄድ ከሆነ እዚች ምድር ላይ ብር እንደሌለው የሚያስታውሱት ነገሮች ሲመጡ እነዛን ነገሮች ከማየትና እዛ ላይ ትኩረቱን ከማድረግ ይልቅ መለስ ብሎ ያየውን አይምሮ ውስጥ ያለውን እውነታ ይመለከቷል። ከሱ ውጪ ምንም አይነት እውነታ አልቀበልም ብሎ ሙጥኝ ይልበታል። በዚህ እምነት ውስጥ የሚጸና ከሆነ ያ ሰው የበለጸገ ሰው መሆኑ አይቀርም። አሁን እየነገርኳቸው ያለሁት ነገር በጣም ብዙ ሰው በህይወቱ የተሳሳተው ነገር ነው። እምነት አለኝ ብሎ የሚያስበው ሰው እንኳን እምነቱን እየሸረሸረ የሚመጣው በዚች ትንሽዬ የምትመስል ነገር ነው። ፍላጎታችሁ ምንም ይሁን ምን፣ ክብደት መቀነስም ይሁን ትክክለኛውን ፍቅረኛ ማግኘትም፣ ትክክለኛውን የትዳር አጋር ማግኘትም፣ ሀብት መገንባት፣ የምትወዱት ስራ ላይ ስኬታማ መሆን፣ ምንም ነገር ፈልጉ፣ ሐሳብና ትኩረታችሁ ሰብጀክቲቭሊ ሊሆን ይገባል። ማለትም አይምሯችሁ ውስጥ ወደ አስቀመጣችሁት እውነታ ሁሌም ቢሆን መሮጥ አለባችሁ። ኦብጀክቲቭ የሆነን ነገር ስታምኑ አካባቢያችሁ ላይ ያሉት ሰዎች የሚያናፍሱትን ወሬ እየሰማችሁ እነሱ የሚሉትን የምታምኑ ከሆነ መቼም ቢሆን የምትፈልጉትን ነገር የምታገኙ አትሆኑ። ምክንያቱም እዚህ ጋር እምነታችሁን የምትሸረሽሩበት የምታጣፉበትን ስራ እየሰራችሁ ነው። የሰው ልጅ የሚያናፍሰው ኔጌቲቭ ወይንም አሉታዊ የሚባለው ወሬ ቀላል ነው ብላችሁ ካሰባችሁ በጣም ተሳስታችኋል። ከእምነት መንገድ የሚያወጣችሁ ትልቁ ነገር እሱ ነው። እነሱን ማመናችሁ እናንተ የምርም የምትፈልጉትን ነገር ማድረግ እንደማትችሉ ያሳምናችኋል። ይህንን ነጥብ ለምንድን ነው ደጋግሜ እየነገርኳቸው ያለሁት? ለምንድን ነው አስፈላጊም ነው እያልኩ ያለሁት? ምክንያቱም ሁሌም ቢሆን እንደሚያጋጥማችሁ ስለማቅ ነው። በተለይም ደግሞ አካባቢያችሁ ላይ ያሉት ሰዎች፣ የምትወዷቸው የምታምኗቸው የቅርብ ሰዎች የእናንተ ውጋት ነው የሚሆኑባቸው። የሆነች ትንሽዬ ቢዝነስ ልክፈት ስትይ በዚህ ጊዜ ቢዝነስ እንዴት ትከፍቻለሽ? ሁሉም ሰው እኮ ይኸው እየተሰቃየ ነው፣ ኑሮ ውድነቱ፣ ገቢዎች ምን እያሉ እንዳትከፍቺ እንዳትንቀሳቀሽ ይዛው ሽባ ያረጉሻል። እነሱ ለአንቺ እያሰቡልሽ ነው። የምርም ደግሞ ሀሳባቸው ንጹህ ነው። አንቺን ከክፉ ነገር ለመጠበቅ እያሰቡ ይሆናል። ነገር ግን አላወቁበትም። አንቺም እነሱን ማመንሽ የምትፈልጊውን ነገር ከማግኘት የምትፈልጊውን ህይወት ከመኖር እያገደሽ ይመጣል። ለዚህ ነው ቤተሰቦች ያልኩት። ምናልባትም በህይወታችሁ ውስጥ ብዙ ነገሮችን ለማድረግ አስባችሁ ስለዛ ነገር አሉታዊ ነገር ቢወራ ምንም ላይመስላችሁ ይችላል። የምታምኗቸው የቅርብ ሰዎች ግን ያ ነገር እንደማይሆን እየነገሯችሁ የምርም ለእናንተ አስበው እንደሆነ እያሳመኗችሁ ከሄዱ እናንተም ካመናችሁ በቃ አንድ በጣም የምወደው አባባል አለ። ፈጣሪ እነዛን ዘመዶች ስለሰጣችሁ ይቅርታ ብሎ የሚክሳችሁ በህይወታችሁ ውስጥ ያሉትን ጥሩ ጓደኞቻችሁን በመፍጠሩ ነው ይላል። እነዛ ጥሩ ጓደኞቻችሁ ይቅርታ መጠየቂያ ናቸው እንደማለት ነው።
ምክንያቱም አንዳንድ ዘመዶቻችሁን ላትወዷቸው ትችላላችሁ። በመንገዳችሁ ላይ እንቅፋት የሚሆኑባችሁ ዘመዶች ብዙ ሊሆኑ ይችላሉ። ለእነሱ ይቅርታ ማያም ደግሞ ጥሩ ጓደኞችን ታገኙና በእነሱ ትካሳላችሁ። ለዚህ ነው እነሱን ማመን የለባቸውም እምላችሁ። እናንተ ከምትፈልጉት ነገር ውጪ የሚነግሯችሁን ሰዎች በፍጹም ልታምኑ አይገባም። ከእምነት መንገድ የምርም እየገፉ የሚያሸሿችሁ እነሱ የምታምኗቸው፣ የምትወዷቸው፣ ያስቡልኛል ብላችሁ የምትጠብቋቸው ሰዎች ናቸው። እናንተ በኢማጂኔሽናችሁ ውስጥ በምናብ እይታችሁ ውስጥ የገነባችሁትን ህይወት እነሱ እንዲያፈርሱባችሁ አትፍቀዱ። ምክንያቱም ያንን የምትፈልጉትን ነገር እንዳገኛችሁ አድርጋችሁ ስታስቡ፣ ስሜቱን ስትይዙት፣ ያንን ነገር እንዳሳካ ሰው ሆናችሁ ስታስቡና ከዛ ተነስታችሁ ህይወታችሁን ስትኖሩ የኤነርጂ ሌቭላችሁን ለውጣችኋል ማለት ነው። ከነበራችሁበት የኮንሽስነስ ደረጃ ከፍ ወዳለ ወይንም ደግሞ ከፈጣሪ እኩል አላይን ባረገ መንገድ ላይ ናችሁ። የፈጣሪ መስመር ምንድነው ብያችኋለሁ? ሁሌም ቢሆን መስጠት እንጂ መቀበል አይደለም። ስለዚህ እናንተ ሁሉንም ህይወታችሁን ረስታችሁ እንዳገኛችሁ አድርጋችሁ ነው የምታስቡት። ማለትም ደግሞ ለዓለም ምን ልስጥ እያላችሁ እንጂ ምን ልቀበል እያላችሁ አታስቡ። ታዲያ አሁን በዚህ ሰዓት ዘመዶቻችሁ መጥተው ከዚህ መስመር ላይ ያወጧችሁ ማለት እነሱ ወዳሉበት የኮንሽስነስ ደረጃ አወረዷችሁ ማለት ነው። ያ ማለት ደግሞ ሚስ አላይመንት ይባላል። ከፈጣሪ ጋር አንድ መስመር ላይ ያለመሆን፣ ለመቀበል ዝግጁ ያልሆናችሁ ሰዎች ናቸው። ሁሌም ቢሆን ስጠኝ ስጠኝ የምትሉ ሰዎች፣ ሁሌም ቢሆን ይሄ ነገር ጎደለኝ ብላችሁ የምታስቡ ሰዎች ትሆናላችሁ። ስጠኝ ስጠኝ ብሎ የሚያስብ ሰው ደግሞ ሁሌም ቢሆን የሚሞላለት ሰው አይደለም። ከፈጣሪ ጋር ግን አላይን ስታደርጉ፣ አንድ ስትሆኑ፣ በዛ የኤነርጂ የኮንሽስነስ ደረጃ ላይ ስትቆዩ ሁሉም ነገር ይቻላል ወደሚልበት አመለካከት ትመጣላችሁ። ቲንኪንግ ዊዝ አዌርነስ ስለዋለሁ በግንዛቤ ማሰብ እንደማለት ነው። እያንዳንዷን ነገር ኖቲስ ታደርጋላችሁ፣ ልብ ትላላችሁ። በእግዚአብሔር ዘንድ ሁሉም ነገር ይቻላል የሚለውን ቃል ካስታወሳችሁት ያ ማለትስ ምን ማለት ነው ካላችሁ ከፈጣሪ ጋር አላይን ማድረግ ነው ብያችኋለሁ። የኮንሽስነስ ደረጃችሁን ከፍ አድርጋችሁ እሱ ባለበት ደረጃ ጋር ታደርጉታላችሁ። የዛኔ ኮንተንት የመሆን ስሜት ይሰማችኋል። ያ ማለት እርካታ እየተሰማችሁ ይመጣል ማለት ነው። የዛኔ ነው እንግዲህ በዚህችም ኦብጀክቲቭ በምትባለው ዓለም ውስጥ በውጫዊ ዓለማችሁም ያንን ያያችሁትን ኢማጂን ያደረጋችሁትን ነገር እየተመለከታችሁ የምትቀጥሉት። የፈለጋችሁት ነገር እንዳለ እዚህም እየተሳካ ይመጣል። ላለው ይጨመርለታል፣ ለሌለው ግን ያለውም ይወሰድበታል ማለት ይህ ነው። በኢማጂኔሽናችሁ በምናባችሁ ውስጥ ያንን ነገር እንዳላችሁ አድርጋችሁ ስታስቡ የዛኔ በዚህች ምድርም ደግሞ እየተጨመረላችሁ ይመጣል። እዚህ ሌክቸሩ ላይ ዶክተር ዌይን ዳየር The Biology of Belief የሚባል መጽሐፍን ያስተዋውቃል። የዶክተር ብሩስ ሊፕተን ነው። ስለ ሰብኮንሽስ ማይንድ፣ ስለ ሳይንስ ኦፍ ኤፒጄኔቲክስ ነው የሚያወራው እያለ እያስተዋወቀ ነው። ይህንን አንድ መጽሐፍም ይዞ ይህንን ኮፒ የሚፈልግ ሰው አለ ወይ ሲላቸው አዎ እኔ ይፈልጋለሁ ብላ አንዲት ሴት እጇን አወጣች። እሺ እንግዲያውስ ተነሺ፣ ከመድረኩ ላይ ሆኜ ወረውርልሻለሁ፣ መቅለብ ይጠበቅብሻል አላት። እሷም ላልቀልበው ግን እችላለሁ ብላ ሳቀች። እዚሁ ጋር ዶክተር ዌይን ዳየር ቆም አለና አስፈላጊ የሚባለውን ትምህርት ሰጣቸው። ለ3 ሰዓት ሙሉ እዚህ ፊት ለፊታችሁ ቆሜ ሌክቸር እየሰጠው ነው። አልችልም ብላችሁ እንዳታስቡ እያልኩ እየነገርኳችሁ አሁን ይህንን መጽሐፍ ወረውርልሻለሁ ቅለቢው ስላት አይ ላልይዘው እችላለሁ አለችኝ እያለ ይስቃል። እይዘዋለሁ ብትይስ ምን አለበት ይላታል። ብዙዎቻችንም ልክ እንደዚህ ሳናስበው ብዙ ነገሮችን አልችልም ብለን እናስባለን። አልችልም ከሚለው አስተሳሰባችን ጋር በጣም ከመላመዳችን የተነሳ አሉታዊ ሁላ እንደሆነ አናውቅም። አልችልም የሚለው ቃል ዕለት ተዕለት የምንጠቀመው ሆኗል። የኛም አንዱ አካል ሆኗል። እዚህ ፊት ለፊት ቆሜ የምነግራችሁ የማስተምራችሁ ትምህርት የምር የገባችሁ ይመስላችኋል። ነገር ግን ሳታስቡት አሁንም አልችልም እያላችሁ ነው። በጥቃቅንም ሆነ በትላልቅ ነገሮች ውስጥ የምታስቡትን ነገር የምታምኑትን ነገር የምርም ወቁ። አልችልም ማለት ከቻላችሁ አልችልም ያላችሁትንም ነገር የምርም እንዳልቻላችሁ አምናችኋል ማለት ነው። ምክንያቱም የሰው ልጅ ያላመነውን አይናገርም። ስለዚህ አንድን ነገር የምርም እዚች ምድር ላይ ማድረግ ባትችሉ እንኳን ይህንን ነገር ማድረግ አልችልም ብላችሁ ልታወሩ አይገባም። ቃላችሁ መርዝም ሊሆናችሁ ይችላል፣ ሊያድናችሁም ይችላል። ምክንያቱም ቃል ማለት እምነት ነው። እምነት ማለትም ደግሞ ኤነርጂ ነው። ኤነርጂ ደግሞ ያላችሁበትን ኮንሽስነስ ደረጃ ስለሚለይ እናንተ መሆን የማትፈልጉበት ደረጃ ላይ ራሳችሁን አታስቀምጡ። የማትችሉት ነገርም ቢሆን ያንን ነገር እችለዋለሁ ብላችሁ ትናገራላችሁ፣ ታምኑታላችሁ። የዛኔ ሰብኮንሽስ ማይንዳችሁ ሰውነታችሁ ያንን ነገር ማድረግ ባይችልም እንኳን ሰውነታችሁ ያንን ነገር ማድረግ እንዲችል እያለማመደው ፕሮግራም እያደረገው ይመጣል።
ከዛም ያንን ነገር የምርም በዚህ ምድር ላይ ማድረግ ትችላላችሁ። እናንተ መኪና ከሆናችሁ መሪውን የሚይዘው ሰው ሰብኮንሽስ ማይንዳችሁ ሊሆን ይገባል። ውስጥ ያመናችሁትም እምነት እናንተ ጥሩ ነገር እንደምታደርጉ ያንን ነገር ማድረግ እንደምትችሉ ያዘለ ቢሆን የዛኔ ሰውነታችሁም ማለትም መኪናውም መሪው እንደሚለው እየታዘዘ ይሄዳል ማለት ነው። ስለዚህ ወደምትፈልጉት ቦታ ልትደርሱ ትችላላችሁ። በህይወታችሁ የምትፈልጉትን ነገር በዚህ መንገድ ነው የምታገኙት። የምትፈልጉትን ያህል ገንዘብ፣ ለዘላለም አብራችሁት መኖር የምትፈልጉትን የትዳር አጋር፣ ዘላቂ ጤና፣ መፈወስ፣ የአእምሮ ሰላም፣ ሁሉንም ነገር በዚህ መንገድ ነው የምታደርጉት። እመኑኝና ሞክሩት ይላል አሜሪካን ሞቲቬሽናል ስፒከርና ኦተር ዶክተር ዌይን ዳየር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።